We are pleased to share a video testimonial from a farmer in Ethiopia, who reported a remarkable 5 times increase in yield, along with healthier plants, darker green leaves, and larger bananas after using biosoils and bioplants. This impressive increase in yield is similar to the results reported by a peanut farmer in Senegal, whose video testimonial we shared last year, where he also achieved a 5 times increase in yield using biosoils. Now, please watch the video. ተስፋዬ ዛሬ እዚህ ስለመጣህ እናመሰግናለን። ለፕሮግራማችን እንዲሆን ሙሉ ስምህንና የት አካባቢ እንደምትሰራ ግለጽልን የሥራ ድርሻህንም። ስሜ ተስፋዬ ታፈሰ ይባላለሁ። ከጋሞ ዞን ከሞላንቴ ቀበሌ አርሶ አደር እዛ እየሰራሁ ነኝ የሚገኘው። እንግዲህ የባዮ ሶይል እና የባዮ ፕላንት ምርቶችን ስትጠቀም ነበረ የሙዝ እርሻህ ላይ። ስለዚህ የሙዝ እርሻህ ላይ የተጠቀምከው ምን እንደሆነ ሙዝ እንግዲህ እርሻህ ላይ ጥሩ ውጤት እያገኘህ እንደሆነ ሰምተናል። ስለዚህ ምን ተጠቅመህ ጥሩ ውጤት እንደመጣልህ ያየኸውንም ደግሞ ብትገልጽልን። እሺ፣ ሙዝ እርሻ ላይ ተጠቅሜያለሁ። ሙዝ እርሻ ላይ ስጠቀም ሙዙ ደህና ሆኖ ተሰርተው ሙዙ ከተሰራ በኋላ ውሃ ይጠጣና ውሃው ላይ ይሄ ባዮ ሶይሉ ተበጥብጦ ይረጫል። ከተረጨ በኋላ ሙዙ ውሃው ላይ ጭቃው ላይ ከጠጣ በኋላ እሱ ላይ ይረጭና ያ በጣም እንትን ብሎ ሳይቆይ ሙዙ ለውጥ አሳይ በጣም ጠቁሮ በጣም ደስ ብሎ እንትን ካለ በኋላ ከልክ ከሁለት ወር በኋላ የቅጠሉን ሰጠው። ደግሞ የቅጠሉን ሲሰጥ የቅጠሉ ቅጠሉ ላይ ቅጠል ነው የምረጨው። ስረጭ በጣም ሙዙ ጠቁሮ ዘለላው ምኑ በጣም 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 ደስ የሚል ፍሬ እየሰጠ በጣም ደስ እያለ እየተጠቀምኩ ነኝ አሁን። እንግዲህ ምን ያህል የእርሻህ መጠን ምን ያህል እንደሆነና እንደው በምርት አንፃር ድሮ ስትጠቀም ታገኝ የነበረው ምርት ካለህ ቦታ ላይ ምን ያህል ነበር? ባዮሶይሉ መጠቀም ከጀመርክ ምርትህ ጨምሮልሃል ወይ? ከወጪስ ከሌላው ከማዳበሪያ ከኬሚካል ማዳበሪያው ጋር ያለውን መጀመሪያ የምርትህ ድሮ ተጠቀምበት ከነበረው ምን ያህል እንደሆነ እርሻህ የሙዝ እርሻህና ምን ያህል የምርት ተጨማሪ እንዳገኘህ እንደው በግምት ብትገልጽልን። በፊት ዝም ብሎ ስንጠቀም ምርቱ አይሰጥም። ምንም ከአንድ ሩብ ማሳ ነው አሁን በሁለት ሩብ ማሳ ነው የሰራሁት። አንዱ ሩብ ማሳ ሌላ ቦታ ነች፣ ያቺ ደግሞ ሌላ ቦታ ነች። ከነኛ መጀመሪያ ስጠቀም ከዛ 3 ኩንታልና ከ2 ኩንታል በላይ አይወጣም ነበር። አሁን ባዮሶይልና ባዮ ፕላንት ከተጠቀምኩ በኋላ ሙዙ እድገቱም መልኩም ዘለላውም በጣም ትልቅ ነው። ሙዙ አሁን መጀመሪያ 2 ኩንታልና 3 ኩንታል ከመውጣ ቦታ እስከ 15 ኩንታል እያወጣው ነኝ። አሁን ሙዙ እያወጣው ነኝ። ሙዙ ደግሞ ዘለላው ምን ያህላል ገና 3 ባንች ሲቀመጥ እስከ 2 ኩንታል 4 ባንች ሲቀመጥ 5 ባንች ሲቀመጥ እንደዛ ያወጣል። መጀመሪያ እስከ 15 ባንች እስከ 20 ባንች ተቀምጦ ኪሎ ላይ ተቀምጦ 2 ኩንታል አይሞላ ነበር። አሁን ግን በጥቂቱ ብዙ ኪሎ እየሰጠ ነው። ብዙ በጣም አሪፍ ነው። እዚህ ላይ ተስፋዬ ሌላው እንግዲህ ይሄ የባዮሶይልና የባዮ ፕላንት ምርት ከሌላው ድሮ ከምትጠቀሙት ከኬሚካል ማዳበሪያ ወጪህን ምን ያህል ቀንሶልሃል? ደግሞ ለአንድ ሄክታር የሚሆነው መጠኑ ትንሽ ነው አይደል? ያ በኩንታል ነው፣ ይሄ በትንሽ ሊትር ነውና የወጪህንና እንደው ቀድሞ ተጠቀሙ የነበሩትን የማዳበሪያ አይነቶችም አብረህ ብትገልጽልን። ኦኬ፣ መጀመሪያ እኛ የምንጠቀመው ማዳበሪያ አሁን ስንጠቀም ለአንድ ሩብ አሁን ለአንድ ሩብ ለሙዝ ከሆነ 2 ኩንታል ማዳበሪያ ማለት 2 ኩንታል 1 ኩንታል ማዳበሪያ በዚህ ሰዓት 15000 ብር ድረስ ነው የሚወስደው። ዩሪያም ደግሞ እንደዛ ነው የሚወስደው። ግን አሁን ይሄ ባዮሶይልና ባዮ ፕላንት 550 ብር እንደዛ ነው የምንገዛው። ገዝተን በጥቂቱ በትንሽ ገንዘብ በቃ ብዙ ትርፍ ነው የምናገኘው። ስለዚህ ብዙ በጣም የተሻለ ሆኖ ተገኘ። ለጤናም ምንም ሳይድ ኢፌክት የለውም ተብሎ በጣም እየተጠቀምን ነው። በጣም አሪፍ ሙዙ ላይም በጣም አሪፍ ምርት እየወሰድን ነው። በጣም ደህና። እንግዲህ በአጠቃላይ በመጨረሻ ይሄን መጠቀም ከጀመርክ ስሜትህ እንዴት ነው? ደስታህን እንደው ፊትህም ላይ እንድናየው ነው። 2 እንደው ለሌሎች ገበሬዎች ላልተጠቀሙ የምትሰጠውን መልእክት፣ 1 እሱን መጠቀም ከጀመርክ ጀምሮ የተሰማህን ስሜትና ለገበሬዎች አጠር ያለ መልእክት ካሜራውን እያየህ ትገልጽልን። እኔ ተጠቀምኩት ሌሎችም እንድጠቀሙና ለጤናም
ምንም ጉዳት ስለሌለው ሰው ሁሉ እንድጠቀም በዋጋ አንጻርም ምክንያቱም ዳፍና ዩሪያ እስከ 15000 ብር የገዛን ከምንጠቀም ይሄን ባዮሶይል ባዮፕላንትን ብንጠቀም ዋጋውም እስከ 550 ብር ትንሽ ብር ነው የምናገኘው። በአንድ ሩብ ውስጥ 550 ብር ማለት ትንሽ ብር ነው። ማንም መጠቀም ይችላል መሬቱ ላይ። ስለዚህ የተሻለ ምርትም ለማግኘት ይሄ ባዮሶይልን ብጠቀሙ ሌሎች በጣም አሪፍ ነው ብዬ አስረዳለሁ። በጣም ተጠቅሜ አይቻለሁ። ከኔ ወስዶ ያዩትም ስራ ላይ እያዋሉ ነው። አሁን እየተጠቀሙ ነው። በጣም አሪፍ ብሎ ውጤቱን ደህና አድርጎ እንትን እየተጠቀሙ ነው። ተስፋዬ አይ ቲንክ በደንብ ጥሩ አድርገህ ነው የገለጽክልን። አብረህ መጥተህ ይሄንን ተሞክሮህን ስላካፈልከን በጣም እናመሰግናለን። ይሄ ነገር ካንተ ሰፍቶ ብዙ ሰው ተጠቃሚ እንደሚሆን አምናለሁ። እንግዲህ ለኔ ራሱ ባዮሶይል ላይ ነው የምሰራው፣ ግን ለኔም አሁን ራሱ በመጠኑ ሲገለጽ ሰርፕራይዝ ነው የሆነብኝ። እንግዲህ 200 300 ኩንታል እና 15 ኩንታል እኔ አሁን ማጋነን አይደለም። እኔ አሁን እሱ ላይ ነው የምሰራው፣ ግን ለኔ ራሱ አሁን ይሄ ሾክ የሚያደርግ እና እንግዲህ ይሄ ነገር ቅድም የሚያልከው ኦርጋኒክ ስለሆነ የተፈጥሯዊ አይጎዳም መሬት እና አይ ቲንክ ብዙ ገበሬ ጋር ሆኖ ስራችን ሰፍቶ ብዙ ሰው እንዲጠቀምበት እናደርጋለን። በጣም ነው የምናመሰግነው ተስፋዬ።